አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 በዚች ዕለት በሮሜ አገር በካዲ መኮንን በእስክንድሮስ እጅ ቅድስት ጣጦስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጣሪ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና ቁመቷም እንደ ዘንባባ ነው። ደም ግባቷም እንደ ጽጌረዳ ነው። በዚያንም ወራት የሚመሳሰላት የለም ነበር። ንጉሡም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግሥቴ እመቤት አደርግሻለሁ አላት። ቅድስት ጣጦስም እኔ ክብር ይግባውና ከክርስቶስ ከመንጋዎች ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶች መሰዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዚያንም ጊዜ ወሰዳት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንጹሕ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተንቀጠቀጠ። ከጣዖቱ አገልጋዮች ብዙዎች ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጦስ ሆይ እኔ ካንቺ ምን አለኝ? አንቺስ ከእኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሡም ይህን አይቶ ተቆጣ። በግንባሯም ደፍተው በበትሮች እንዲደበድቧት ባለንጋዎችም እንዲገርፏት አዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጦስን ግን ስቃያቸው የማይነካት ሆነ። ሁለተኛዋም ለተራበ አንበሳ እንዲሰጧት ንጉሡ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ከአንቺ ጋር ነኝና ንጽሕት ጣጦስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም በክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሏንም ፈጸመች። በሌሊትም የሮሚ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና በአመረ ቦታ አኖራት። ከሥጋዋም ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። እንዲሁም በዚች ዕለት የመነኮስ አባ ዳንኤልና የንጉሥ አኖሬዎስ የዕረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገድለኛ ነው። እንጀራን ዓሣንም ቢሆን ማርም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመን በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትሕርምትን መቆምን የታገሰ በገዳም በውኑ አለን አለ። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክህትን ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትሕትና በቀር ትምክህትን አይሻምና አለው። ዳንኤልም መልአኩን ጌታዬ ከእኛ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴም ወደ ፈጣሪ እለማመድ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜንና የቁስጥንጥንያ ንጉሥ አኖሬዎስ በመንግሥተ ሰማያት ባልንጀራ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሚ አገር አድርሶ እርሱን አኖሬዎስን ያሳየው ዘንድ ጌታችንን ለመነው።
እንዲህም ሲጸልይም ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኔሮስ ቤተ መንግሥት ደጅ አደረሰችው። ንጉሥ አኔሮስንም ረዳት አገኘው። ረዱም እጅ ነስቶ ከእርሱ ቡራኬ ተቀበለና አባቴ ሆይ ወደዚህ የመምጣትህ ጉዳይ ምንድን ነው? አለው። አባ ዳንኤልም ልጄ ሆይ የሚቻል ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሡ እንዲያስገባኝ አለው። ረዳቱም እኔ ባስገባህ መግባትን አትሻምን? አለው። ልጄ ሆይ እሻለሁ፣ አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረዱ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ? አለው። አባ ዳንኤልም ፈጣሪ በያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱም ለጌታዬ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሥና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልም በውጭ ተው። ንጉሡም ረዳቱን አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ንጉሡ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣጠው ወደ ቤተ መንግሥት አስገቡትና በአንድነት ተቀመጡ። 9 ሰዓት በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረምርሙ፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውን ፈጽመው ጸሎትን ጸለዩ። ከዚህም በኋላ ንጉሥ አኔሮስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልስ ከሆነ ወደ ንጉሥ አስገባኝ፣ በጌታዬ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሡም ነገ አስገባሃለሁ አለው። በማግስቱም አኔሮስ ዓይን የሚበዘብዝ ልብሰ መንግሥቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልም አስገቡት። ባየም ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሡም ችሎቱን ሲጨርስ ልብሰ መንግሥቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታ ይመለስ ዘንድ ወደ ንጉሥ ለምን አላስገባኝም? አለው። አኔሮስም አባቴ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኝ እኔ አኔሮስ ነኝ አለው። አባ ዳንኤልም በሰማ ጊዜ በእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኔሮስም በእጅ ሥራው ደክሞ ከሚያገኘው በቀር ይህም ሰሌን መታተት ነው። ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውን ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካሁ ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮችም በኋላ መምህሩ አውሎጊስን ተሰናብቶ አኔሮስ ከቤተ መንግሥቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመድ ኑረው ገድላቸውን ፈጽሙ በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት እንበል።